ፈቀዱልኝ እና ጦርነቱ ላይ ተሳተፍኩኝ ይላል። እሁድ ዘመቻ ነቢዩ አለይሂ ሰላቱ ሰላም ሂጅራ ከሄዱ ለመሳተፍ ውጊያን የአላህን ከሊማ ላኢላሃ ኢለላህ የበላይ ሆኖ ለማስጠበቅ የእስላምን ሉዓላዊነት ለማስጠበቅ እድሜያቸው ገና ልጅ በሚባሉበት እድሜ ላይ 14 ዓመት አስቡት። ጦርነት ላይ ካልተሳተፍኩኝ ብለው ነብዩ መተው ይጨቀጭቃሉ። ያ ረሱላህ ፍቀዱልኝ ልሳተፍ በ14 ዓመት አብደላህ ኢብኑ ዑመር አይ አንተ ብሉግ አልደረስክም ብለው ከለከሉት። እኛ ሰበብ ነበር የምንፈልገው ለመቅረት። ሷሃቦች ግን የዚህና በልጅነት እድሜያቸው የነበራቸው ወኔ አልበገር ባይነት ለኢስላም ምን ያህል መስዋዕት መክፈል እንደሚፈልጉ ማሳያ ነው። ከዛ በአመቱ በ15 ዓመቴ ደግሞ ቀረብኩኝ እንድመዘገብና እንድሳተፍ ፈቀዱልኛል። በ15 ዓመት አንድ ልጅ ያው ብሉግ ደረሰ የሚባለው ወይም ለአቅመ አዳም ደረሰ የሚባለው 15 ዓመት ሲሞላው ስለሆነ ማለት ነው። ስለዚህ ይሄ የሚያሳየው ከርሳቸው ጉጉታቸውን ነው የሚያመላክተው። እኛስ የሚለውን ራሳችንን እንድንጠይቅ ነው። መርሐባ ወዐንሁ ከዐብደላህ ብን ዑመር አነ ረሱለላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ቀሰመ ፊ ነፈሪ የምርኮ ገንዘብን አከፋፈሉ። ሊልፈረሲ ሰህመይን ለባለፈረሰኞች 2 ዕጣ ሲሰጣቸው፣ ወሊልረጁሊ ሰህምን ለእግረኞች ማለት ነው 1 ዕጣ ተሰጣቸው አለ። ከሚገኘው ድርሻ ላይ እጥፍ ፈረሰኞች እጥፍ ሲያገኙ፣ እግረኞች ደግሞ አንድ እጅ ያገኛሉ ማለት ነው። ለምንድን ነው ይሄ የሆነበት ሚስጥሩ? ምክንያቱ ምንድነው ከተባለ ፈረስ ይቀለባል አይደለ? ወጪ ያለው ይበላል፣ ይጠጣል፣ ብዙ ነገሮች አሉ፣ ድካም አለው። ፈረስ ወጪ ያለው። ስለዚህ ፈረሱን የገዛበት ወጪ አለ፣ ፈረሱን ሲቀልብ ወጪ አለው። በተለይ ደግሞ ለማሰልጠን ለጦር ተብለው ፈረሶች በሚገባው ስልጠና ይወስዳሉ። በሚገባው ስልጠና ይወስዳሉ። ለዛ ደግሞ አደልበው መልሰው ደግሞ ሼፒንግ የሆኑ ደግሞ ያደርጓቸዋል። በደንብ ካበሏቸው ካደገሟቸው በኋላ የተወሰነ ጊዜ ደግሞ ያሰርቧቸውና ቅርጽ እንዲኖሯቸው ያደርጓቸዋል። ምክንያቱም ዝም ብሎ ጎተራ ብቻ ከሞሉ መሮጥም አይችሉም። ስለዚህ በልክ ያደርጋሉ። እነሱ ጋር ራሱ ከነሱ ጋር እነሱን ትሪት ማድረግ ፈረሶችን ሌላ ተአብ ነው፣ ሌላ ጀሃድ ነው። ስለዚህ ወጪም አለባቸው። ምንም ታስበው ፈረሰኛ የሆኑት 2 ዕጣ ያገኛሉ። ከምንም ከምርኮ ገንዘብ ማለት ነው። ከሚገኝ የምርኮ ገንዘብ ላይ 2 ዕጣ ያገኛሉ። አላህ እንደተናገረው ይሄ ነፈር የሚባለው ፈይዕ እንደሚባለው የምርኮ ገንዘብ ገኒማ፣ እነዚህ የምርኮ ገንዘቦች ይባላሉ።
ነፈል የተባለበት ሚስጥሩ ምክንያቱ ምንድነው? አላህ በቁርአን ላይ يسألونك عن الأنفال አንፋል ጀምዑ ነፈል ብዙ ምርኮ ገንዘቦች አንፋል ይባላል። አንፋል የሚባለው ምንድነው ብለናል? የምርኮ ገንዘብ ነው። ስለዚህ والمراد به الغنيمة የተፈለገው ገኒማ ነው። ገኒማም እንዳልኳችሁ የምርኮ ገንዘብ ነው። ስለዚህ ይህንን ገንዘብ ነው የአላህ መልእክተኛ አይጃል ልፋሪሲ ምን ልገኒመቲ 30 አስሑም በሌላ ቦታ ላይ 3 ዕጣ እንዲያገኙ ብለው የአላህ መልእክተኛ አድርገዋቸዋል። 3 ዕጣ እንዲያገኙ 3 እጅ እንዲያገኙ ማለት ነው። ወሰህማኒ ሊልፈረሲ ወይጃሉ ሰህም ዋሂድ ሊገይር ልፋሪስ ስለዚህ 3 ዕጣ 2 ዕጣ ለባለ እግረኛ ደግሞ 1 ዕጣ እንዲደረግ አድርገዋል። ወስነዋል የአላህ መልእክተኛ እኩል ትግል ወይም ደግሞ እኩል ድካም ስለሌለባቸው ማለት ነው። አላሁ አዕለም። ወዐንሁ አሁንም ከዐብድላህ ብን ዑመር መልካም ስራውን አላህ ይገድለትና አነ ረሱለላሂ ሰለላሁ ዐለይሂ ወሰለም ካነ የአላህ መልእክተኛ ነበሩ ዩነፊሉ ባዕደ መን የብዐሱ ፊሰራያ ሊአንፉሲሂም ኻሰተን ሲዋ ቀስሚ ዐመቲ ጀይሽ የአላህ መልእክተኛ ዩነፊሉ ያከፋፍሉ ነበረ ባዕደ መን የብዐሱ ፊሰራያ ወደ ሰራያ የሚቀሰቅሷቸውን አካሎችን ማለት ነው ለከፊሎቹ ያከፋፍሉ ነበር። ሊአንፉሲሂም ለነፍሳቸው ኻሰተን በተለየ መልኩ ሲዋ ቀስመ ዐመቲ ጀይሽ ከአጠቃላይ ከሰራዊቱ ከሚያገኙት ተጨማሪ ሰራያ ላይ ያለው ያገኛል። ሰራያ ማለት ምን ብለናል? ነቢዩ ዓለይሂ ሰላቱ ወሰላም ያልተሳተፉበት ዘመቻ ማለት ነው። እሳቸው ያልተሳተፉበት ዘመቻ ሰራያ ይባላል። እዚህ ቦታ ላይ ቅስቀሳ የሚደረግላቸው አካሎች ጀይሽ ላይ ከሚያደርጉት ወይም ከሚደረግላቸው ቅስቀሳ በተለየ መልኩ እንዲያገኙ ይደረጋል። ጀይሽ ላይ ነቢዩ ዓለይሂ ሰላቱ ወሰላም የተሳተፉበት ዘመቻ ነው ጀይሽ ይባላል። ስለዚህ እሱ ዘመቻ ላይ የሚያገኙትን ያገኛሉ። ተጨማሪ ደግሞ ሰራያ ላይ የሚያገኙት እንዲኖራቸው ያደርጋሉ የአላህ መልእክተኛ። ይሄ የምርኮ ክፍፍል ላይ ተጨማሪ ቦነስ ማለት ነው። عن أبي موسى عبد الله بن قيس عن النبي صلى الله عليه وسلم قال من حمل علينا السلاح فليس منا በእኛ ላይ ጦርን መሳሪያውን የመዘዘብን ሰው ከኛ አይደለም ማለት ነው። መሳሪያውን የኛ ላይ የመዘዘብን ሰው ከኛ አይደለም ማለት ነው። ይሄ የአንድ ሙስሊም ስነ ምግባር ስላልሆነ ነው። መሳሪያ በእኛ ላይ የመዘዘብን ሰው ይሄ ማለት ፊቱን ወደ ያው የጠላትነትን ክንዱን ወደኛ ያዞረ ቂብላውን ወደኛ ያደረገብን ሰው ከኛ አይደለም ማለት። አንድ ሙእሚን የሆነ ሰው ሙስሊም የሆነ ሰው ሙስሊም ላይ ጥቃት አይፈጽምም፣ አሳልፎም ለጠላት አይሰጠውም። በምንም አይነት መንገድ ይሁን ምንም ይበድለው ምንም ያስቀይመው ምንም ያስከፋው ሙስሊም ወንድሙ ላይ እጁን አይሰነዝርም። አሁን ላይ አለ ወይ ነው ይሄ ነገር አሁን ላይ አለ ወይ ነው። ዛሬ በፊርቃ የኔ ጀማዓ አይደለም ብሎ የሚቀጠቀጥ ሰው አለ፣ የሚገደልም ሰው አለ። ወላሂ አለ። በፊርቃ የኛ ጀማዓ ተከታይ አይደለም ወንድማማቾች ይሄ ንፋስ ያመጣው ጎርፍ ያመጣው ጀማዓ አለ በየቦታው እስላምን ለመከፋፈል ሆን ብለው የተነሱ የአይሁድ ተላላኪዎች አሉ። አንዱ ጀማዓ ከሌላው ጀማዓ ጋር ሙስሊሞችን ታላቅና ታናሽ ሆነው ይሄንን የሚፈጽመው ታናሽ ነው። የሚገርማችሁ ነው። ከዛ አዲስ ከፈበረኩት ጀማዓ ጋር ሆነው ጓደኛ ሆነው ወንድሙን ታላቅ ወንድሙ አግኝተው መንገድ ላይ ሱብሂ ሊሰግድ በወጣበት ቀጥቅጠው ሽባ አድርገው ትቦ ውስጥ ከተውት በቃ ሞቷል ብለው ትተውት ሄደዋል።
ልጁ ደግሞ የኔ ቅርብ ጓደኛዬ ነው። ተመቹ ማለት መዲና ዩኒቨርሲቲ ላይ በዶክተሬት የተማረ አረብኛ የዲን ሸሪዓ ትምህርት የተማረ ጠንቅቆ ሸሪዓውን ህጉን የሚያውቅ የሆነ ሰው ጃሂል ገራገሩ ያው ምቷቸው አጅር ታገኛላችሁ ተብለው ይሄን ጊዜ ኡስታዝ ተብየው መክሯቸው ይሆናል። አሁን አልሰማችሁም? እንቀጥቅጣቸው እስቲ እንበላቸው፣ እግር እንበሉና ሙስሊም ላይ ሙስሊም ወንድምህ ላይ እንደዚህ አይነት ደባዎችን ሴራዎችን ማሴር በንያው ራሱ ወንጀል ታገኛለህ። እንኳን ፈጽመው ድርጊቱን አድርገው ይቀርና ማለት በማሰበ አላህ ጋር ትቀጣበታለህ። ሙስሊም የሆነ ሰው እንኳን መተኸው ሐቁንስ መቼ ጠበቅን? እርስ በርሳችን ሐቃችንን መቼ ተጠባበቅን? እንኳን ተተማምተን አንዱ አንዱን አምቶ አንዱ ጋር ወሬ አመላልሶ አንዱ አንዱን ለሌላ ለጠላት አሳልፎ ሰጥቶ ይቅርና ሐቃችንን መቼ ተጠባበቅን? አንድ ሙስሊም በሌላ ሙስሊም ላይ 7 ሐቆች አሉት አሉ የአላህ መልእክተኛ። ሐቆቹን 7ቱን ሐቅ ጠብቀንለታል ወይ? ሲባቡል ሙስሊሚ ፍስቁን አሉ። ሙስሊምን መሳደብ አመጽ ነው አሉ የአላህ መልእክተኛ። አመጽ ነው። አላህና መልእክተኛው ላይ እንዳመጽክ ነው የሚቆጠረው። አንድ ሙስሊም ወንድምህ መሳደብ ካሉ ወቂታሉሁ ኩፍር አለ። መግደል ደግሞ ኩፍር ነው፣ ከእስልምና ያስወጣል አሉ የአላህ መልእክተኛ። ክህደት ፈጽሟል ማለት ነው። ኢዘ ተቀል ሙስሊማኒ ቢሰይፊሂማ ፈልቃቲሉ ወልመቅቱሉ ፊናር አሉ። አላህ ይጠብቀን። ሁለት ሙስሊሞች መንገድ ላይ ከተገናኙ ይሄኛውም ሰይፍ ይዞ ወይም ሽጉጥ ይዞ ይሄኛውም ሰይፍ ይዞ ሽጉጥ ይዞ ፊት ለፊት ሊገዳደሉ ተዛዝተዋሉ። ፊት ለፊት ተገናኙ። አንደኛው ከሚቀድመኝ አለና ቀደመውና መታው። በሽጉጥም ይሁን በሰይፍ በዱላም ይምታው በምንም ይምታው፣ ሞተ ያ ሰውዬ። ገዳዩም ተገዳዩም የጀሃነም ናቸው አሉ የአላህ መልእክተኛ። ገዳዩስ ስለገደለ ጀሃነም ይግባ፣ ተገዳዩ ተገድሎ እንዴት ጀሃነም ይገባል? ምን አጠፋ ሲሏቸው የአላህ መልእክተኛ ኢነሁ ካነ ሐሪሰን አላ ቀትሊ አኺሂ፣ እሱ እኮ ተቀደመ እንጂ ባይቀድመው ኖሮ እኮ ቀድሞ ይህን ሊገለው ዋግቶ ነይቶ ነው አይጣይ ሰው ስለተቀደመ ነው እንጂ ንያው ይሄ በንያው ይሄ በተግባሩ ሁለቱም የጀሃነም ናቸው። አላህ ይጠብቀን። ዛሬ በኳስ ወንድማማቾች ይገዳደላሉ አይደል? አንድ ኳስ ተጫዋች የራሱን ይበላል ይጠጣል፣ የራሱ ስቴት አለው፣ የራሱ ብራንድ የሆኑ መኪናዎች አሉት፣ የራሱ የሆነ ህይወት ላይፍ አለው። አንተ ከነመፈጠር አያውቅም ይሄ ቦል ኦፍሳይድ ነው አይደለም። ወያላው ዝም ይላል፣ ይሄኛው ያናዳል። እኔን ወያላ ትላለህ ይልና አናቱን ይለዋል። ነገ ቂያማ ቀን አላህ ፊት አላህ ችሎት ቆሞ ይሄ ሰውዬ ለማንቸስተር ብዬ ነው የአርሴናል ደጋፊ የገደልኩት። አስባችሁታል? ፍርድ አላህ ፊት ቆመ። ይሄን መልስ እውነት መስጠት ይቻላል? አያሸማቅቅም? አያሳፍርም? በኳስ ሰው ይገዳደላል፣ በሴት ሰው ይገዳደላል፣ በዱንያ ሰው ይገዳደላል። መገዳደል ማለት በቀጥታ መመታታት ብቻ እንዳይመስላችሁ። ይሄንማ እኛ በድምጻችን ይሰማ ጊዜ እስር ቤት የነበረን ጊዜ ያጋጠመኝን እንገራችሁ። ልክ ተፈርዶ ምንድነው ወደ ማረሚያ ቤት ተወረወረ። ኬዛችን ገና ፍርድ ገና እንትን ነው በአሸባሪ ምናምን ተብለን ነው የታሰርን የነበረውና ማረሚያ ቤት ስንገባ ማረሚያ ቤት ከላይ ጽሑፍ አለው ከደሴ 100 ምናምን ኃይለኛ ፒስታ ክራውድድ መንገድ ነው። እንደገና ይሄ ነው ከደሴ ድጋሚ ሌላ እልም ያለ ገጠር ከገባን በኋላ ከላይ ከ18 ዓመት በላይ ፍርደኞች ይላል ጽሑፍ። ግቡ እዚያ አሉ። ከዛ ገባን። ምንም ማድረግ አንችልም። ገባን። ልክ ውስጥ ያሉትን ውስጥ ጨነቀን። ውስጥ ያሉትን ስንጠይቅ በነፍስ ኬዝ የገቡ ናቸው። ትንሹ ፍርደኛ 18 ዓመት ነው። ትንሹ
ከዛኛ ገባን በነፍስ አንዱን ገሎ ነው የገቡት። ቢገሉንም ለነሱ ምንም ማለት አይደለም። እዛ ገባን ያው ማድረግ ያለብንን ዱዓ አደረግን። ሌሊቱ ሙሉ አንገታችንን እንደዚህ ይዘን ተኛን። እጃችን የሚያስጠለን መስሎን ማለት ነው። የሚያርዱን ነው የመሰለን፣ የሚገሉን ነው የመሰለን። ምንድነው ብለን ከተረጋጋን በኋላ ምናምን ነገር በሚቀጥለው ሁለተኛ ሶስተኛ ቀን ላይ ከአንዳንድ ከተግባባናቸው ሰዎች ጋር ስንጠይቃቸው በምን ምክንያት ነው አንድ ጀማል የሚባል ልጅ አለ። ጀማል ነው ስሙ፣ ግን በህይወቱ ሰላት ሰግዶ አያውቅም። በአመት አንዴ ረመዳንን ይጾማል። ሰላት የሚባል ግን አያውቅም። እና ምን አድርገህ ነው ምናምን እለዋለሁ። ሚስቴን ሲያማግጥ አገኘሁትና አናቱን አልኩት አለ። እዚህ ጋር ነው የሚማቱት። አናቱን አልኩት። ከዛ በኋላ ሞተ። ከሞተ በኋላም ደግሞ አላረፈም። ምላሱን አወጣብኛል። ምላሱን አውጥቼ ቆረጥኩት አለ። ይሃ ገርገራ የሞት ጣር ላይ ሆኖ ምላሱን ያወጣው። ትዕቢታቸውና እልሃቸው የመጨረሻ ሙጅሪምነታቸው አስቡት። ምላሱ ከሞተ በኋላ ምላሱን አውጥቶ እንደገና ምላሱን ቆርጦ እንትን ብሎታል። ቁጭ ብሎ ይጠብቃሉ። ከዛ አሁን ይሄን ያነሳሁላችሁ ለምን ታውቃላችሁ? በተለይ ገጠር ላይ መሬት ተገፍቷል አልተገፋም በድንበር ሰው ይጣላል አይደል? የገጠር ሰዎች በተለይ ምንም ነገር ቢነገራቸው መሬቱን ካልሰጣቸው በስተቀር ምንም ነገር አዲስ ወህይ ቢወርድ አይሰሙም። አላህ ይሁናቸው እንጂ አዲስ ወህይ ቢወርድ በክልሉ ላይ የነበረ ያሉ አስተዳዳሪዎች ደግሞ ይህንንም ግብር ያስከፍላል። ሁለቱም የግብር ደረሰኝ አላቸው። ሁለቱም የይዞታ ባለቤትነት አላቸው፣ ካርድ አላቸው። ይሄም የኔ ነው፣ ይሄ የኔ ነው ሰበር እስከሚሄዱ ድረስ ማለት ነው። አስቡት። ከዛ የነሱ አልበቃ ብሎ ልጆች ጋር ይተላለፋል። ልጆች ይገዳደላሉ እርስ በርስ። من غير منار الارض ሽብርን አሉ ያላህ አይተኛ የመሬትን ድንበር አንድ ስንዝርን የሰረቀ የሆነ ሰው ወይም የገፋ የሆነ ሰው በሱ ላይ ነገ የቂያማ ቀን በሱ ልክ 7 መሬት ድረስ ወደታቸው ማለት ነገ የቂያማ ቀን አንገቱ ላይ ተጠቅልሎ ነው የሚቀሰቀሰው። 7 መሬት ዛሬ በሰረቃት አንድ ስንዝር እኮ ነው። የገጠር ሰው የሚሰራረቀው እኮ ከዚህ አይነ አይቶት አይነ እኮ ርቀቱ በአይነ ማየት ራሱ አጨርሰው ግዝፈቱ ትልቀቱ ያን መሬት ባለ ከሁለት አንዱ እኮ ሐቀኛ አንዱ ነው ሊሆን የሚችለው። ከሁለት አንዱ ውሸታም እንደሆነ እኮ ያውቃል አይደል? የሁለት ሰው ሐቅ ሊሆን አይችልም። በዚህ ምክንያት ሰው ይገዳደላል። አረሱቱንም ይተላለቃል። ወላሂ መጀመሪያ ላይ ምድር ላይ የተሰራ የመጀመሪያ ወንጀል ምንድነው? የነፍስ ግድያ እኮ ነው። በምን ምክንያት? በሴት የፈረደባት ሴት አይደለም? አደምና ሐዋ አላህ አደምን ፈጠረ። ከአደም በኋላ ከጎድን አጥንቷ ደግሞ ማንን ፈጠረ? ሐዋን ፈጠረ። ከዛ በኋላ መንታ እያሉ ይወልዳሉ። 40 ጊዜ ወይም 20 ጊዜ ወልደዋል ተብሏል። መንታ ሲወለድ አንድ ወንድ አንድ ሴት የሚወለደው። አንዷ ሴቷ ቆንጆ ከሆነች ወንዱ ፉንጋ ይሆናል። ወንዱ ቆንጆ ከሆነ ሴቷ ፉንጋ ትሆናለች። እንደዚህ ተደርጎ ተወለድና ከዛ ሀቤል ትንሽ መልኩ ትንሽ ነው፣ እስከዚህ ብዙም አያምርም እንደኔ ማለት ነው። ከሀቤል ጋር የተወለደችዋ ደግሞ ምንድነች? ማነው? ሀቤል ቆንጆ ነው። ከሀቤል ጋር የተወለደችዋ ደግሞ ፉንጋ ነች። ቃቤል ፉንጋ ነው። ከሱ ጋር የተወለደችዋ ቆንጆ ነች። ህግ ወጣ። አሁን ዘርኛ ልንበዛ ነው አይደል? እኛ እዚህ ያለነው እኮ ይኸው መነሻችን እዚህ ጋር ነው። ሀቤል ቆንጆ ነው። ከሱ ጋር የተወለደችዋ ፉንጋ ነች። ቃቤል የእሱ ታናሽ ወንድሙ ነው። ከሱ በኋላ ነው የተወለደው። አንድ ሴት ይዞ ነው የተወለደው እሱ። ስለዚህ እሱ ቆንጆ ነው፣ እሷ ደግሞ ማነው? እሱ ፉንጋ ነው፣ እሷ ደግሞ ቆንጆ ነች። ስለዚህ አባታችን አደም አባታቸው ህግ ሲያወጣ እርስ በርስ መጋባት የሚባል ነገር መጣ።
የዛኔ ወንድምና እህት የሚባለው አብሮ የተወለደ ነው። ከሱ በኋላ የተወለዱት እንደ ወንድምና እንደ እህት ቢቆጠሩም ጋብቻ ግን ይፈቀዳል። ገብቷችኋል? አሁን ላይ በአሁኑ ህይወት እኮ መንታዋ እናቴ መንታ ብትሆን የኔ ወንድሞቼ ናቸው አይደል? ሴቶቹን ከሆኑ እህቶቼ ናቸው። እኔ ቀድሜ ስለተወለድኩ እነሱ አሁን ስለተወለዱ በአደም ጊዜ ይጋቡ ነበር፣ መጋባት ይችላል። አለበለዚያ በምን ይመጣል ታዲያ? እንደዚህ ነበር። ስለዚህ እርስ በርስ መጋባት ይቻላል፣ ግን እርስ በርስ አይቻልም። ገብቷችኋል? አብሮ የተወለደውን እርስ በርስ ማግባት አይቻልም። አብሮ መንታውን ማለት ነው። ከሱ በኋላ ወይም ከሱ በፊት የተወለዱትን ግን ከነሱ ጋር መጋባት ግን ይቻላል። ስለዚህ ምን ሆነ? ክሮስ ሆነ ማለት ነው አይደል? ሀቢል ሊያገባ የሚችለው የቃቢልን እህት ነው ማለት ነው። በሌላ ዘገባ የሀቢል የራሱ እህት ነች፣ ግን ከቃቢል ጋር የተወለደችው የቃቢልን መንታ። ከዛ በኋላ ቃቢል ደግሞ የሚያገባው ከሀቢል ጋር የተወለደችው አለ የሀቢልን መንታ ነው። ከዛ ቃቢል ሲያያት አታምርም ቱንጋለች። በፍጹም የራሴን መንታ ነው ማገባው እሷን አላገባም ማለት። አይ ህጉ የሸሪዓ ህግ ይሄ ነው ተባለ። የፈለገ ይሁን እንጂ አይቻልም፣ አይሆንም። ከዛ መጨረሻ ላይ እጣ ቁርባን አዘጋጁ ተባለ። ቁርባን ተዘጋጀ። አንደኛው ነጋዴ ነው፣ አንደኛው ገበሬ ነው። ነጋዴው ማቅረብ ያለበትን አቀረበ፣ ገበሬው ማቅረብ ያለበትን አቀረበ። ሀቢል ነጋዴ ነው፣ ቃቢል ገበሬ ነው። ስለዚህ አቀረቡ ቁርባኑን አላህ የሆነ ነገር አምጥቶ ያነሳዋል። ቁርባኑ የተነሳለት አካል ህጉ ይጸድቃል ተባለ። ከዛ በኋላ የሀቢል ቁርባን ተነሳ፣ የእሱ አልተነሳም። በዚህ ሰዓት ላይ ፈጠወዐት ለሁ ነፍሱሁ ቀትለ አኺሂ ፈቀተለሁ። መጀመሪያ ሲዝትበት ሲፎክርበት እገልሃለሁ፣ ከዚህ ምድር አጠፋሃለሁ፣ ያዙኝ ልቀቁኝ ሲል ነበር። ጉልበት ያለው ሀቢል ነው፣ ታላቅም ሀቢል ነው፣ ብስለትም ያለው ሀቢል ጋር ነው። ግን መልካምና ቀና ሰው ደግሞ እሱ ነው። ያኛው ትዕቢተኛ ነው፣ ኃይለኛ ነው፣ ግን ታናሽ ነው፣ አቅምም የለውም። አንድ ጥፊ እኮ ሊበቃውም ይችላል። ከዛ ያዙኝ ልቀቁኝ አለ። መጨረሻ ላይ ሀቢል ምን አለው? ለኢን በሰተ ኢለየ የደከ ሊተቅቱለኒ ማ አነ ቢባስጢ የዲየ ኢለይከ ሊያቅቱለክ ኢኒ አኻፉላህ ረብል ዓለሚን። አንተ እጅህን ወደ እኔን ለመግደል ብትዘረጋ፣ እኔ ግን እጅህን ወደ አንተን ለመግደል አልዘረጋም፣ እኔ አላህን እፈራለሁ፣ ተወንድሜ እንዳትሳሳት እያለ በፍጹም አሻፈረኝ አለ። ከዛ በኋላ ፈጠወዐት ለሁ ነፍሱ ቀትለ አኺሂ፣ ነፍሱ ገፋፋችሁ፣ ግደለው አለችው። አንስቶ ወንድሙን ገደለ። ፈአስበሐ ሚነ ናዲሚን፣ ከተጸጻቾች ሆነ። ፈበዐሰ አላሁ ጉራበን የብሐሱ ፊል አርድ ሊዩሪየሁ ከይፈ ይዋሪ ሰውዐተ አኺሂ። አላህ ቁራን ላከና ቁራ ሌላ ቁራ ሞታባት፣ እህት ወንድም ዘመድ ምንም ይሁን ሞታባት፣ እሷን ስትቀብር ያያል። ወንድሙን ከገደለ በኋላ ጀናዛውን ዝም ብሎ መሬት ላይ ለቆታል። ይቀበራል አይቀበርም፣ ይቃጠላል፣ ምን ይሆናል የሚያውቀው ነገር የለም። የመጀመሪያ የሰው ፍጥረት ናቸው። ከዛ አላህ መቅበርን የሚባለውን ነገር አላህ ለማሳየትም አንዴ ከገደለው አይቀር ደግሞ ይቅበረው ነው። መሬትን ጫር አድርጎ ቁራው የራሱን ወገን ቀበረ። ይህን ነገር ዝም ብሎ እያየ ነበረና ቃቢል ከዛ ለምን እንደዛ አላደርግም አለና መሬት ቆፍሮ ወንድሙን ቀበረ። من أجل ذلك كتبنا على بني إسرائيل أنه من قتل نفسا بغير نفس أو فساد في الأرض فكأنما قتل الناس جميعا ومن أحياها فكأنما أحيا الناس جميعا. بذي مثنيات إلى الله، بذي سبب عند مدر لي يالا أقباب نفسه يقدن سو عالم لي يالن سو عندما يقدن يقوتر وانجل ሕያው ያደረገ ሰው ሊሞት ጣር ላይ ያለን ሰው ማዳን ደግሞ ዓለም ላይ ያለን ሰው እንደ ማዳን ነው የሚቆጠረው። ዛሬ ላይ ይሄ በዚህ ምክንያት አሉ የአላህ መልእክተኛ ዓለም ላይ ሰዎች
በወንጀል በተገዳደሉ ቁጥር በሐራም በዙልም በበደል በተገዳደሉ ቁጥር ወንጀሉ ማን ላይ ይጻፋል? ቃቢል ላይ ይጻፋል። የዓለም እስከ የውመል ቂያማ ድረስ ሰዎች በተገዳደሉ ቁጥር እነሱ ወንጀል ውስጥ ይገባሉ አይደል? የእነሱ ወንጀል እነሱ ላይ ሳይቀነስላቸው ቃቢል መዝገብ ላይ ይመዘገባል። ለምን? የዚህ ሱና ያመጣው የጀመረው እሱ ነውና። ዛሬ አንተ ገደልክ አይደል? ካንተ በኋላ የገደሉ ሰዎች አንተ መዝገብ ላይ ይመዘገባል። ወንጀል ቀድሞ መስራትና ኋላ መስራት ይለያያል። ካንተ በኋላ ወንጀል የሰሩ ሰዎች ሁላ በአንተ መዝገብ ይመዘገባል። ካንተ በኋላ ኸይር ስራ የሰሩ ሰዎች በአንተ ጥቆማ ከሆነ ኸይሩ ነገር በአጠቃላይ በአንተ ላይ ይመዘገባል። የዘርዘር የልጅ ልጅ እያለ ቢሄድም እስከ የውመል ቂያማ ያንተ መዝገብ መጻፉ አንተ መዝገብ ላይ አይቀርም። ዛሬ ጋዛዎች ላይ ፍልስጤሞች ላይ እየደረሰ ያለው በደል የነ ቃቢል እጆች ናቸው። የዛ ዙልም ውጤት ነው። ትናንትና ማታ አይታችኋል፣ ሰምታችኋል አይደለም? ደሴ ወሎ ላይ የተፈጠረው ግፍ የሙስሊሙ ደም እያነፈነፉ የሚጠማቸው የሆኑ አካሎች አሸባሪ የሆኑ አካሎች መስጊድ ውስጥ ዒባዳ እያደረጉ ያሉ በዛ ላይ በዕልማቸው አንቱታን ያተረፉ ወላሂ የተገደለው ኢማም ምናልባት ሺዎች ሰዎች የማይተኩት ሰው ምንም ባላደረጉበት ሀገር ሰላም ነው ብለው በተቀመጡበት መስጊድ ሰብረው ገብተው ነው የገደሏቸው ያጠቋቸው። ዛሬ ቤት መቀመጥ፣ ስራ ቦታ ላይ መሆን፣ መንገድ ላይ መሆን፣ ከሀገር መውጣት ስጋት ከመሆን አልፎ መስጊድ መቀመጥ እንኳን ስጋት የሆነበት ዘመን ላይ ደርሰናል። ሰምታችኋል። እኛ የምንዋጋው የምንጋደለው ለአንድ ሃይማኖት ነው። ለማህተቤ ብዬ ነው የምዋጋው። እነዚህ አካሎች ናቸው ሙስሊሞችን እያጠፉ ያሉት። ስማቸው ማንም ይሁን ማንም ሙስሊሙ ማህበረሰብ ዛሬ የአማራ ክልል እስልምና ጉዳዮች መግለጫ እንዳወጣው የሁል ጊዜ ተግባራችን ነው መግለጫ ያወጣው። የሁል ጊዜ ተግባራችን ሊሆን የሚገባ ነው። ሙስሊሙ እርስ በርሱ ሊጠባበቅ ይገባል። ሊጠብቀን የሚችል አካል ማንም የለም ከአላህ በታች እርስ በርሳችን ካልሆነ በስተቀር። እኛ ጎረቤት ነን፣ ስልክ ግን አንተዋወቅም አይደለም። አንድ ቤት ላይ ሲደበደብ እያየን አንወጣም። ነገ ተራው የኛ ቤት እንደሚሆን ግን ልናውቅ ይገባል። ራሳችንን መጠበቅ ማን ነው የሚከለክለን? ለምንድን ነው ያቃተን? ስለዚህ ራሳችንን በየትኛውም መንገድ መጠበቅ መቻል ይኖርብናል። ምንም አካል ይሁን ምንም ጭራቅ ተደርገው አውሬ ተደርገው ከነሱ በላይ ሀያል የለም ተብሎ ተደርጎ ጭንቅላታችን ላይ ተስለዋል። እንደኛው ሰው ናቸው። መዘጋጀት ያለብን ነገር ማዘጋጀትና መዘጋጀት አለብን። አላህ ነው የተናገረው አይደል? እኔ እኮ አይደለም وأعدوا لهم ما استطعتم من قوة ومن رباط الخيل ترهبون به عدو الله وعدوكم يا الله ጠላትና የራሳችሁን ጠላት የምትደርሱበት የምታጠቁበት ነገር ዝግጅት ያስፈልጋቸዋል ሙስሊሞች እያልን ነው። እኛ አንሰማም አለ እንጂ አላህ ሙሲባው ሲመጣ ብቻ መደናገጥ ምን ዋጋ አለው? ሸሪዓው ነግሯል እኮ ቤትን ሰብሮ ሲገባ መስጊድን ሰብሮ ሲገባ አንተ ወንድ አይደለም ወላሂ ወንድ እኮ ነው። من قاتل دون نفسه فهو شهيد አሉ ያላህ መልእክተኛ። ራሱን ለመከላከል የሞተ ከሆነ ሸሂድ ነው ይሰውዬ። ومن قتل دون أهله فهو شهيد ومن قتل دون ماله فهو شهيد ومن قتل دون نفسه فهو شهيد ነፍሱን ለመከላከል ራሱን እየተከላከለ ቤተሰቦቹን እየተከላከለ ሚስቱን እየተከላከለ ልጆቹን እየተከላከለ ንብረቱን እየተከላከለ የገደሉት ከሆነ ይሄ ሰውዬ ምንም ሸክ የለውም ጀነት የሚገባው ሸሂድ ነው አሉ ያላህ መልእክተኛ። እጅ መስጠት አይደለም እስከምትሞት ለአንድ ነፍስ እስከምትሞት ድረስ ልትታገለው ይገባል።
ሙስሊም እንደዚህ አይነት ባህሪ የለው። ተመቶ ማልቀስ የሙስሊም ባህሪ አይደለም። ሁሌ ሲገደሉበት ብቻ እየየ ማለት የሙስሊም ባህሪ አይደለም። ነገ ማን ላይ እንደተደቀነ እንደተወሰነ ጊዜ ደግሞ ጋፕ አግኝተን ነበር አይደል? እፎይ ብለን ነበር። ኢማሞች ይገደላሉ በየክፍለ ሀገሩ፣ በየመንገዱ የሚታገዱት እነሱ ናቸው። ኢማሞቻችን፣ ኡስታዞቻችን፣ ዱዓቶቻችን። ስለዚህ አሁንም መንግስት መጅሊስ አቤት ሊለን ይገባል። የነዚህ ሙስሊም ወንድሞቻችንን ደም ሊመልስልን ይገባል፣ ሊጠብቀን ይገባል። እኛም ወገነን፣ ግብር ከፋይነን አይደለም። ኢትዮጵያ ውስጥ የምንኖር ሙስሊሞች ሳንሆን ኢትዮጵያዊ ሙስሊሞች ነን። ይሄ ደግሞ ድሮ አጼዎች በእኛ ላይ ሲያፈራርቁት ሲፈጽሙ የነበረው ግፍና መከራ አሁን ላይ ማንም ነጃሳ የሆነ ሰው እኛ ላይ ይሄ ነገር እንዲፈጽም እድሉን አንሰጠውም፣ ሊያገኝም አይችልም። ስለዚህ ምንድነው ማድረግ ያለብን? ራሳችንን በተጠንቀቅ ራሳችንን ለመጠበቅ መሞከር አለብን። ጠላት አይተኛልን፣ እንቅልፍ የለውም። የኛ ሁኔታ፣ የኛ መብዛት፣ የኛ ሰላማዊ መሆን ወላሂ ራስ ምታት ሆኖባቸው፣ ግን ለዚህ የሚያበቃ ደግሞ የኛ መርመጥመጥ አንፈልጋችሁም አትምጡብን እስኪሉን ድረስ የማያስፈልግ የሆነ እኩይ የሆነ ባዕድ የሆነ በዓል ላይ እንገኛለን። ለማስመሰል አላህን እያስከፋን ሌላውን ማስደሰት እንፈልጋለን። የኢሬቻ በዓል እልም ያለ ግልጽ ያለ ሽርክ ነው የሚታይበት። ወለው ከሪሃ ምን ከሪሃ የፈለገ ይጠላ ይጥላ። አብዛኛ ሰው እኔ ይሄ ይበልጥብኛል ብሎ ቅድሚያ ሰጥቷል ለዚህ ከሃይማኖቱ። ከእስልምና ውጪ ነው፣ ባዕድ አምልኮት የሚፈጸምበት የሆነ ተግባር ነው፣ እስልምና ይሄን ነገር አይፈቅደውም እየተባለ እየተነገረው በፍጹም ዘር በል አንተ ማን ነህ ይላል። እንደዚህ አይነት ዋጋዎችን ደግሞ አላህ ያስከፍላል። በነፍስ ያመጣብሃል፣ በልጆች ያመጣብሃል፣ በማንም ያመጣብሃል። ወንድ ሆነህ አትሞትም። ተውሂድን አንግሰ ሱናን ጨብጠ የላኢላሃ ኢለላህ ባንዲራ ከፍ አድርገህ ያውለበለብክ አትሞትም። ዛሬ እኮ ምንም የሚያስጨንቀን ደረጃ ላይ እኮ አልደረስንም። ምናሽቃብጠው ራሳችን፣ ምንመታው ራሳችን፣ ምናለቅሰው ራሳችን፣ ምንከሰሰው እኛው አይደለም። ሁሉ ነገር አላህ ይጠብቀን። ነስሩን አላህ ቅርብ አላህ ያደርግልን። የሌሎች አልበቃ ሲባል የፍልስጤሞች የገዛዎች አልበቃ ሲባል እንደዚህ ሀገራችን ላይ በዚህ መልኩ አፍጥጦ መምጣቱ ወላሂ ያሳስባል። ሙስሊም ወንድሞቻችን ናቸው የሞቱት። ለዛውም ዑለሞቻችን ናቸው የሞቱት። ምትክ የሌላቸው ታላላቆች ናቸው የሞቱት። ማንም አይተካቸው። አሁንም እኔ የራሴን ሚና ለመጫወት ሞክሬያለሁኝ። አሁንም በምችለው አቅም ለመንግስትም ለመጅሊስም ማስተላለፍ ያለብን መልእክት ቢያንስ ፍልስጤም ላይ ላሉ ወንድሞቻችን፣ እዚህ ላይ ላሉ ወንድሞቻችን ድምጽ የምንሆንበትን አንደበት መንግስት እንዲያመቻችልን እንፈልጋለን። ዓለም ላይ ለገዛ ወንድሞቻችን ድምጽ እየሆኑት ያሉት እኮ ነን ሙስሊሞች እኮ ናቸው። እኛማ ሙስሊሞች ተኝተናል ወላሂ እየተራቡ እየተጠሙ እየታረዙ በረሃብ ምክንያት እያለቁ እያየናቸው፣ አጥንታቸው አብጥጦ እያየነው፣ አንጀታቸው ታጥፎ እያየነው፣ የሚበላ ያለ እያሉ እየጮሁ እየተማጸኑ እያለቀሱ እያየን፣ ሙሉ እንደኛ አካል የነበራቸው ህፃናቶች እጆቻቸው ዱሽ ሆነው ተቆርጦ ሁለት እጆቻቸው ሁለት እግሮቻቸው እያየን በሶሻል ሚዲያ ዱዓ ግን አድርገንላቸው አናውቅም። ለነዚህ ወገኖቻችን
ዱዓ ያልተደረገ ቁኑት ያልተደረገ ለማን ነው የሚደረገው? ቢላህ አለይኩም ወላሂ መቼ እስከሚያልቁ የቀሩትም እስከሚያልቁ ድረስ ነው። መቼ ነው መጅሊስ ይህንን ነገር ያላዘዘ? መቼ ነው የሚያዘው? መቼ ነው የሚታዘዘው? በነብዩ ዘመን ላይ እኮ አንድ ሱሐባ የተላከ አንድ ሱሐባ ስለሞተ ቁኑት እኮ ተደርጎለታል። 10 ሱሐቦች ስለሞቱ የተላኩ ቁራ የሚባሉት በእነሱ በመሞታቸው ምክንያት ቁኑት ተቆሟል እኮ። እነዚህ እኮ ገዛ ላይ የሚሞቱ ሙስሊም ወንድሞቻችን በሺዎች የሚቆጠሩ ናቸው። ለነሱ ቁኑት ያልተደረገ ለማን ነው ቁኑት የሚደረገው? አሁን ላይ ቁኑት ያልተጀመረ መቼ ነው የሚጀመረው? የማንንም ትእዛዝ ደግሞ እኛ እንደ አጠቃላይ እንደ ሀገር አቀፍ ትእዛዙ ወጥ በሆነ መልኩ ሁሉም ቦታ ላይ ቁኑት ታዞ ቢደረግ ፈቢሃ ወኒዕማ ኸይርን ካልሆነ ግን ቁኑት ለማድረግ አስል አለው መሰረት አለው። የማንንም ትእዛዝ ግን አንጠብቅ። ግን አማም አላህ ሁላችንም በእነዚህ ወንድሞቻችን ህፃናቶች ዙሪያ ወላሂ አላህ ፊት ቆመን እንጠይቃለን። እያንዳንዳችን መጠይቃችን የማይቀር ነገር አላህ ነገ የቂያማ ቀን ባሪያዬ ሆይ እዩ። ከሱ በፊት አንድ ነገር ልንገራቸው። አሁን በዚህ ሳምንት ውስጥ አንድ የ4 ዓመት ህፃን ልጅ ሴት ልጅ ከመራቧ የተነሳ አንጀቷ ታጥቦ እናቷን ትጠይቃታለች። አባቷ፣ ወንድሟ፣ ልጆች፣ ቤተሰቦች ምናምን ነገር ሞተዋል። እሷና እናቷ ብቻ ነው የቀሩት። ማማ አለቻት። እናቴ ሆይ አለቻት። አቤት አለች። ጀነት ውስጥ ምግብ አለ እንዴ አለቻት። አዎ አለ። ታዲያ አላህ ለምንድን ነው ወስዶ እዛ ጀነት ማያበላል? ለምን አይገለንም? እዚህ ለምን ያስርበናል? ብላ ለእናቷ የጠየቀቻት ጥያቄ እስከዚህ ድረስ ተርበዋል። እነዚህ ሰዎች ትላንትና ኮንፈርት ዞን ላይ የነበሩ ናቸው። ከሚበሉት በላይ እኮ ለዜግነታቸው የሚከፈላቸው የነበሩ ልጆች ናቸው። ተውት፣ በቀን መብላት ምናምን ለነሱ ኖርማል ነበር። ዛሬ ሰብአዊነት ነው። ከሃይማኖት ጉዳዩ የሃይማኖት አይደለም፣ ሰብአዊነት ነው። እዛ ቦታ ላይ እነዚህ ወራሪዎች እየገደሉ ያሉት እኮ ሙስሊሞችን ብቻ አይደለም። ፍልስጤሞች እኮ ክርስቲያኖች ብዙ። እዚህ ሀገራችን ላይ እንደሚያወደለድሉት ካዲያኖች እንዳይመስላችሁ። እየተገደሉ ያሉት እነሱ ናቸው፣ ሙስሊሞች ናቸው። አብዛኛ ቁጥር ያላቸው ግን ሙስሊሞች ስለሆኑ ሽፋን አልተደረገላቸው። ጥላቻቸው ሱብሃንአላህ ገጦ ወጣ፣ አይኑን አፍጥጦ ወጣ። እኛ የማንንም እገዛ አንፈልግም፣ የማንንም ድምፅ እንዲሆኑ አንፈልግም። እነዚህ ሰዎች ግን በረሃብ ምክንያት ያለቁ ነው። ይሄው በቅርቡ አይተናል አይደል? ከዓለም ከ40 ምናምን ሀገራቶች መርከቦቻቸው ላይ ንብረት ዕቃ ጭነው እህል ጭነው ሲጓዙ የነበሩትን እስራኤል ምን እንዳደረገቻቸው ሰምታችሁ። አታበሉም፣ መድኃኒትም አትሰጡም። እኛ በረሃብ እንገላቸዋለን፣ በመሳሪያ እንገላቸዋለን። ለአንድ እስራኤል የሚሆን ሀገር ጠፋ? ለአንድ አሜሪካ የሚሆን ሀገር ጠፍቶ ነው? ወኒ ነው እንጂ የጠፋው እኮ ወላሂ ሀገር ጠፍቶ አይደለም። አረብ ሀገራቶች ምን አደረጉ? የትኛውም ሀገር ቁጠሩ፣ የትኛውም ወላ ቱርክ በሉት ወላ ማን በሉት፣ ፉከራና ሽለላ፣ ወጥቶ መግለጫ መስጠት፣ ወጥቶ እንደዚህ ማድረግ፣ ከዚህ የዘለለ ነገር አይተናል፣ ሰምተናል? አንድ እስራኤል ጥገኛ የሆነች እስራኤል ዛሬ ላይ ተስፋፍታ ይህን ነገር ማድረጓ አያሳምም? ወላሂ አላህ ነገ ቂያማ ቀን ይጠይቀናል። ባሪያዬ ሆይ ተርቤ ነበር አላበላኸኝም ብሎ ይጠይቃል። የዓለማት ጌታ ነህ እንዴት ትራባለህ ብለህ ትመልስለታለህ። ይኸው ገዛ ላይ ያሉ ሙስሊም ወንድሞች ወገኖች ተርበው መቼ ያበላሃቸው? ብታበላቸው ኖሮ እኔን እነሱ ጋር ታገኙ ነበር ይላል አላህ። ተጠምቼ አላጠጣኸኝም፣ ታርዤ አላለበስከኝም፣ እነሱም መቼ አለበስካቸው? መቼ አጠጣሃቸው? ዛሬ በግልም በጀማዓም ዱዓ የኛን ዱዓ ይፈልጋሉ። አንድ ህፃን ልጅ ሚዲያ ላይ ወጥታ የተናገረችው ነገር ራስ ምታት ነው የለቀቀችው። ወላሂ የዓለም የአረብ ሀገራቶች ሙስሊም ሀገራቶች
ነገ አላህ ፊት አላህ ችሎት እንፋረዳችኋለን። ዓለም ላይ ያላችሁ ወገኖቻችን ሙስሊም ወንድሞቻችን በዚህ ዝምታችሁ አላህ ፊት እንጠይቃችኋለን። እኛ መንገድ ተዘግቶብናል፣ የምንበላው የለንም፣ ብንጮህ ድምጻችን አይሰማም እያሉ እየጮሁ ነው። ቢያንስ ይህን ፕሮግራም ዓለም ላይ እንዲሰራጭ ሰበብ መሆን እንደዚህ አይነት ፕሮግራሞች እነሱም ሲለቁ ዳዕዋውም ይሁን በዚህ ዙሪያ ላይ አንተ ሞባይልህ ላይ ሲመጣ ስክሮል ከምታደርገው ከምታሳልፈው ዘፈን ሲመጣ መዝናኛ ሲመጣ ቁጭ ብለህ ትሰማዋለህ። እንደዚህ አይነት ነገሮችን መስማት አትፈልግም። ቢያንስ ላይክ ያንተ አንድ ላይክ ማድረግ ሼር ማድረግ ምናልባት ዓለም ላይ እንዲስፋፋላቸው እንዲሰማላቸው አንተ ተጽዕኖ አድርገሃል ማለት ነው። አላህ ፊት ቢያንስ ከመጠየቅ ትድናለህ። ስልኩን መጠቀምህ ካልቀረ ለምን ታሳልፍባቸዋለህ? እነሱ ቀርጸው ቢልኩት እኮ ሌላውን ጋዜጠኛው መስዋዕት ሆኖ እዛ መሃል ላይ ጦር ሜዳ ላይ ሆኖ ቀርጾ እኮ የሚልከው እኮ ለዓለም እንዲታይላቸው ነው አይደል? እንዲሰራጭላቸው ነው። አንተ ግን ታሳልፈዋለህ። የትኛውን አሳልፈሃል? የትኛውን እስቲ ላይክ አድርገህላቸዋል? በዚህ ራሱ የሆነችን ሚና ማሳደር እንችላለን፣ ተጽዕኖ መፍጠር እንችላለን። እንደ ሀገራችን ደግሞ የሀገራችን መንግስት ሌላ ሀገራቶች ላይ ለፍልስጤም ለገዛ ወንድሞቻችን ድምፅ ሆነው አደባባይ እንደሚወጡት እኛም አደባባይ ድምፅ እንድንሆናቸው ሰላማዊ ሰልፍ ሊፈቅድልን ይገባል። ድምፃችንን ልናሳይ ይገባል። ብሶታችንን ውስጣችን ያረረውን ነገር አደባባይ እኛም ኢትዮጵያውያኖች ወንድሞቻቸው መሆናችንን ልናሳውቃቸው መንግስት ሊፈቅድልን ይገባል። ይህንን ሊያደርግ ሊያስፈጽም የሚችለው ደግሞ መጅሊስ ነው። ይህንን መጅሊስ ደግሞ ሊያስፈጽምልን ይገባል። ምንም ነገር ተደረገ የኢትዮጵያ ሙስሊሞች ምንም ሚና የለንም እኮ ስለምንም ነገር ቦርማ ላይ አይናችን እያየ ሙስሊሞች እነዚህ እሳት ቤንዚን እያርከፈከፉባቸው እሳት ሲያቃጥሏቸው ምንም የሆነው ነገር የለም፣ ድምፅ የሆነው ነገር የለም። እስከዛ ድረስ ግን አሁንም ምለው ውስጥ ለውስጥ ማድረግ ያለብንን ዱዓ፣ ሰደቃ፣ ሌሎችን ኸይር ነገሮችን ማድረግ ያለብንን ነገር እናድርግ። ሰደቃ በላ ይከላከላል፣ የመጣውን ያነሳል፣ እንዳይመጣ ይከላከላል። ነይተን ለፍልስጤን ወንድሞቻችን ለገዛ ህፃናቶች ብለን ነይተን ሰደቃ እናውጣ። ወላሂ ነው የምላችሁ። ዱዓ እናድርግ፣ ቁኑት እናድርግላቸው። በእነሱ ስም ማድረግ ያለብንን ነገር ሁላ እናድርግ። በማን ዱዓ በማን ሰደቃ አላህ የነሱ የመጣባቸው ሙሲባ እንደሚያነሳላቸው አናውቅም። በማን ሙሲባ በማን ወንጀል የነሱ ሙሲባ እንደመጣ አናውቅም። በእኔ ሊሆን ይችላል አይደል? እነሱ እኮ ዛሬ የሚቀጠቀጡት በእኔ ወንጀል ሊሆን ይችላል። ስለዚህ እኔ ሰደቃ ባወጣ ደግሞ በእኔው ሰደቃ ደግሞ የነሱ ነገርን አላህ ሊያረጋግው ይችላል። ስለዚህ ይህንን ነገር እኔ አደራ ነው ምለው፣ አደራችን ነው ምለው። ኢንሻአላህ ቁኑታችንን ግን ማድረግ መቻል ይኖርብናል። አላህ ያግራልን፣ አላህ ይስማ። ስለዚህ በእኛ ላይ ሰይፉን ያነሳብን የሆነ ሰው ከኛ አይደለም አሉ የአላህ መልእክተኛ። እኔ አላውቀውም አያውቀኝም እያሉ ሙስሊምን የገደለ ሙስሊምን አሳልፎ የሚሰጥ ሙስሊምን የሚያንገላታ የሆነ ሰው ይሄ ከኔ አይደለም ብለዋል የአላህ መልእክተኛ። ጥንቃቄ እናድርግ። ምንም ቢያስከፋ ሙስሊም ነው፣ ምንም አይነት ወንጀለኛ ቢሆን አሳልፈን አንስጥ። ምንም አይነት ተግባር ላይ ቢሰማራ አና ሙሳ ረዲየላሁ ዐንሁ ቃል ሱኢለ ረሱሉላህ ሰለላሁ ዐለይሂ ወሰለም አን الرجل የአላህ መልእክተኛ ዐለይሂ ሰላቱ ሰላም ተጠየቁ ስለ አንድ ሰውዬ። ያ ሰውዬ ይቃቲሉ ሸጃዓተ ለጀግንነት ብሎ ይታገላል፣ ወይቃቲሉ ሐሚየተን ለዘር ብሎ ይታገላል፣ ወይቃቲሉ ሪያአን እንዲታይለት እንዲወራለት እንዲሰማለት ብሎ ይታገላል። አዩ ዛሊከ ፊ ሰቢልላህ ከነዚህ ውስጥ የትኛው ነው ለአላህ ተብሎ ታገለ የሚባለው? ሙጃሂድ የሚባለው ታጋይ የሚባለው ማን ነው ሲሏቸው ፈቃለ ረሱሉላህ
ሰለላሁ ዐለይሂ ወሰለም። የአላህ መልእክተኛ ምን አሉ? መን ቃተለ ሊተኩነ ከሊመቱላሂ ሂየል ዑልያ፣ የአላህ ንግግር ላኢላሃ ኢለላህ የበላይ እንድትሆን ብሎ የታገለ የሆነ ሰው ፈሁወ ፊ ሰቢልላህ፣ እሱ ነው በአላህ መንገድ ላይ ታገለ የሚባለው። ሌላውማ የጀሃነም ሙጃሂድ ሆኖ ጀሃነም የሚገቡ ሰዎች እንደዚህ ናቸው። የሚገርማቸው ይሄ ብቻ እንዳይገርማቸው መጀመሪያ የጀሃነም እሳት ክብሪት የሚለከስባቸው የጀሃነም እሳት የሚቀጣጠልባቸው ሶስት ሰዎች መካከል አንደኛው ሙጃሂድ ነው። ታውቃላችሁ? መጀመሪያ ይሄ ማለት እኮ እነ ፊርዓውን እና አቡ ጀህል ሌሎች ሙጅሪሞች ጀሃነም ሳይገቡ ቀድሞ የሚገቡ ሰዎች እነዚህ ናቸው። ዑለማዎች፣ ሙጃሂዶችና ባለሀብቶች ናቸው። ሶስቱንም ነገ አምጥቶ አላህ ይጠይቃቸዋል። ዓሊሙን ያመጣዋል። ባሪያዬ ሆይ ዒልም ሰጥቼ ነበር ምን አደረግ? ጌታዬ ሆይ እኔ በሰጠኝ እውቀት እኔ ያላስተማርኩት ማን አለ? የኔ ደረሳ ያልሆነ ማን አለ? ይላል። አዎ ከዘብተ ያ አብዲ፣ ባሪያዬ ዋሸህ። አንተ እኮ ይህን ነገር ያደረግከው ሊዩቃሉ ለከ ዓሊም እንድትባል አልነበር ተብሎልሃል። ዱንያ ላይ የገሌ ዓሊም ነው ማሻአላህ ዒልሙ አንደበቱ ማሻአላህ ምናምን ተብሎልሃል። እዚች መድረክ ላይ ቁጭ ብለህ ዳዕዋ ስታደርግ አረ ማሻአላህ አላህ አንደበቱ እንዴት ይጣፍጣል እባክህ እንድባል ከሆነ እዚች ቦታ ላይ የተቀመጡት ነገ የጀሃነም እሳት መለኮሻ አንዱ ነኝ። ፈተና ነው። አያችሁ፣ ከባድ። ሀብታሙም ይመጣል። ሀብትን ሰጥቻለሁ፣ ገንዘብ ይሄን ያህል ሀብት ሰጥቻለሁ፣ ምን አደረግበት? እኔ ያልሰራሁት መስጊድ የት አለ? እኔ የማልንከባከበው የቲም የት አለ? በገንዘቤ ያልሰራሁት ኸይር ስራ የት አለ ብሎ አላህ ጋር ይሟገታል። ዋሸህ ባሪያዬ፣ ይሄን ያደረከው ሊቃሉ ለከ ጀዋል፣ ቸር እንድትባል አይደል ይሄን ያደረከው? ምስኪን ረጂ እንድትባል አይደል ይሄን ያደረከው? የቲም አባት፣ መስጊድ ገንቢ፣ እንትን አድራጊ እንድትባል አይደል ተብሎልሃል፣ ተወርቶልሃል። ስለዚህ ከኔ ምንም የምትፈልገው ነገር የለም ይለዋል። ሙጃሂዱንም አላህ ያመጣዋል የቂያማ ቀን። እኔ ቁዋ ጉልበት ሰጥቼ ነበር ምን አደረክ ይለዋል። ባንተ መንገድ ላይ ጠላቶችህን እኮ አሽመድምጃለሁ፣ ጠላቶችህን አንበርክኬያለሁ፣ ብዙ ጂሃድ ተሰልፌያለሁ፣ ተዋግቻለሁ፣ ጉልበትን ተጠቅሜበታለሁ የሰጠኸኝ ይለዋል። ከዘብተ ያ አብዲ ኢነማ ሰነዕተ ሃዛ ሊዩቃሉ ለከ ሸጃዕ፣ ይሄን ያደረከው እኮ አሁን ማድረጉን አድርገሃል። ያደረከው ግን ኃይለኛው ጉልበተኛው ጀግናው እንድትባል እንጂ ላኢላሃ ኢለላህ ከፍ ለማድረግ ኢስላምን ለመርዳት ብለህ አይደለም፣ ለራስህ ስሜት ብለህ። አያችሁ ኢኽላስ ምን ያህል እንደሚፈታተን። እዚህ ጋር ቆሞ ኢማም ሆኖ ማሰገድ ከጀርባ ሆኖ እንደመስገድ ቀላል እንዳይመስላችሁ። ዛሬ ምን ሱራ ልቅራ ሐፊዝ ነው እንድባል ከኋላ ያሉ ሰዎች ድምጼን የትኛውን የማንን ድምጽ ልጠቀም? ብዙ ኢማሞች በራሳቸውን ቢዚ ሊያደርጉ ይችላሉ። ኢኽላስ ይፈልጋል። እላይ ዘሎ ቁርአን ይቀራል። እና ጤና ከቀራ አያውቅም ይባላል። እና ጤና መቅራት እኮ ይችላል ግን ከባድ ነው፣ ፈተና ነው። እያንዳንዷ እንቅስቃሴዎቻችን ኢኽላስ የሚባል ነገር ከሌለው ወላሂ ከባድ ነው። ይኸው ማን ነው ፊ ሰቢልላህ ሲባል ለአላህ ተብሎ የታገለ ሰው ብቻ ነው አይደል? በነቢዩ ዘመን ላይ አንድ ሰውዬ ነበር። ሰይፍ የሰላ ሰይፍ አለው። ከሃዲያኖችን ሲቀርቡት ብቻ ይሰይፋቸው፣ የሚቀርበው ሰው የለም። አቡበከር ወላ ዑመር ወላ ዑስማን ወላ አሊ ወላ ሌሎችም ሰሃቦች በሱ ሙጃሂድነት እነሱ ራሳቸውን ወቀሱ። እኛም እውነት ተዋጊ እንባላለን ምን አይነት ማንረባንን ብለው ራሳቸውን እስኪወቅሱ ድረስ አደረሳቸው። ከዛ ለነብዩ ተነገራቸው። እንደዚህ አይነት ጀግና ሰው አለ ምናምን ሲባሉ የጀሃነም ነው ሰው ያላህ ይተኛ አስባችሁ ይሄ ተውት የጀሃነም ነው አለ። ከዛ ይሄንን የሰማን ሱሐባ ነብዩ ዝም ብለው አይናገሩም ማለትና እሱን ብቻ ጦር ሜዳ ላይ መከታተል ጀመሩ ይላል። ይመጣል ይሰይፋል፣ ይመጣል ይቀርቡታል፣ ይሰይፋቸዋል። መጨረሻ ላይ እጁን ቆረጡት ወይም አደሙት።
ከባድ አደጋ ደረሰበት። የዛኔ ሰብር አጣ፣ መታገስ አቃተው። ሰይፉ ሁለት ሰይፍ ነበረውና እንደዚህ መሬት ላይ ቀበራቸውና እጅ መያዣውን መሬት ላይ ቀብሮ ስለቱን ወደ ላይ አድርጎ ከፍታ ቦታ ላይ ወጣና ሰይፎቹ ላይ ወደቀባቸው በሆዱ። እነዛ ሰይፎች ሆዱን በስተው በጀርባው ሄደ፣ ሞተ። ከዛ እየሮጠ የሷሃባ መጣና ሰደቀ ረሱሉላህ እያለ የአላህ መልእክተኛ እውነታቸውን ነው፣ የአላህ መልእክተኛ እውነታቸውን ነው እያለ እየሮጠ ነብዩ መጣና አንቱ የአላህ መልእክተኛ ሆይ ያሉት ሰውዬ እኮ እንደዚህ ሆነ አሏቸው። አላህ አሁን እንዳለ ታውቃላችሁ አሉ ነብዩ። ባደረኒ አብዲ ባሪያዬ ተቻኮለኝ። ኢኽላስ ቢኖረው ለአላህ ብሎ ቢያደርግ ኖሮ ትኩስ ቦታ ላይ ነበር የነበረው አይደል? የጀነት ሽታ የሚሸትበት ቦታ ነበር የነበረው። እሱ ግን አልተጠቀመበትም ቦታው። እኔ ጀነት እያዘጋጀውለት ወደ ጀሃነም ብሎ አሻፈረኝ ብሎ ይሄዳል። አላህ አላሉ የአላህ መልእክተኛ ሙጃሂድ ሁላ ሙጃሂድ አይባልም። በነብዩ ዘመን እንኳን በእኛ ዘመንም ወላ ገዛ ላይ ይለቁ፣ ፍልስጤም ላይ ይለቁ፣ ሀገራችን ላይ ሌላም ቦታ ላይ ይለቁ፣ ለመስጊድም ብለው ለሂጃብም ብለው ይሞቱ ኢንሻአላህ ነህተሲቡ አለላህ በአላህ ላይ ምንዳቸውን የሸሂድንም ማዕረግ ሊያገኙ ብለን ተስፋ እናደርግላቸዋለን ብለን እንናገራለን እንጂ እገሌ ሙጃሂድ ነው ማነው ሸሂድ ነው ብሎ ቁርጥ አድርጎ መናገር አይቻልም፣ አልተፈቀደልንም። ወላ ንዘኪ አለላህ አሐዳ በአላህ ላይ ማንንም ማጥራራት አልተፈቀደልንም። ገባችሁ አይደል? ለምን ውስጡን አላህ ነው የሚያውቀው። ይኸውና አቡበከር እኮ ተሸውደዋል፣ ግን ይኸው መጨረሻው አቂባው ደግሞ ታወቀ። ስለዚህ ማንም አካል በኸይር ነገር ከሞተ በጥሩ ነገር ከሞተ እኛ ውጫዊ ባየነው ነገር ጥሩ ነገር እንመሰክራለን፣ ጥሩ ነገሩን እንመሰክራለን። ይህም ምስክርነታችንን አላህ ይዞ ይህን ሰውዬ ሸፋዓ ሊያደርግልን ይችላልና ማለት ነው። ካልሆነ ደግሞ ዝም ነው የምንለው። አንቱም ሹሃዳኡላሂ ፊል አርድ እናንተ ምድር ላይ የተቀመጣችሁ የአላህ ምስክሮች ናችሁ ብለው የአላህ መልእክተኛ ተናግረዋል። ስለዚህ አሁንም ደግሜ ደጋግሜ አደራ የምለው የማስጠነቅቀው የማስገነዝበው ነገር ቢኖር ዲናችንን እንጠብቅ፣ ራሳችንን እንጠብቅ። ወሚን መቃሲድ ሸሪዓ ከሸሪዓ ህግጋቶች መካከል 5 ነገሮችን መጠበቅ ከሸሪዓ ህግ ሸሪዓው በእኛ ላይ ዋጅብ ያደረጋቸው ነገሮች ናቸው። 5 ነገሮች መጠበቅ ከነዛ ውስጥ ዕርዱን ክብሩን መጠበቅ፣ አንድ ሰው ነፍሱን ራሱን መጠበቅ። ከዛ በኋላ ሁለተኛ ላይ ነው ዲኑን መጠበቅ የመጣው። ራስን ካልጠበቅ ዲኑን መጠበቅ አትችልም አይደለም። አንተ ከሌለ ዲኑ እንዴት ትጠብቀዋለህ? አንተ ዲኑ ሊጠበቅ ይችላል፣ አንተ ግን ዲኑን መጠበቅ አትችልም። ስለ እስልምና መጨነቅ የምትችለው አንተ ራስህን መጠበቅ ስትችል ነው። በአሁን ሰዓት ላይ ጠላት ከየት አቅጣጫ እንደሚመጣብህ አታውቅም፣ በምን እንደሚገባብህ አታውቅም። በምን ምናልባት በእስልምና ላይ የሆነ ተጽዕኖ ፈጥረህ ሊሆን ይችላል። ጠላት ደግሞ አይተኛልህም። ስለዚህ ይሄ ነገር ከዚህ በኋላ ሊደገም እንደማይገባ ያህል ሙስሊሙ እርስ በርሱ ሊናበብ ይገባል። ቅድም እንዳልኳቸው የመጨረሻ ወሲያ የምለው ይሄ ነው። አካባቢ ላይ አይደለም ጎረቤት ለጎረቤት ይቀርና የዛሬ አጥሮች እኮ የዛሬ ቤቶች እኮ እነሱ ራሳቸው 500 ካሬ ላይ ብቻውን ይቀመጣል። ቢጮህ ምን ቢል ቂያማ ቢያቆም ማንም አይደርስበት። ይሄም 500 ይዞ ያም 200 ይዞ ምናምን የድሮ ጉርብትና ይሻል ነበር። ስተነፍስ ራሱ ይመጡ ነበር ምን ሆንክ ብለው እንኳን ጮኸ ማለት ነው። እዚህ አካባቢ ላይ እንዳሉ ቤቶች ማለት የሆነ ውበት አለው ጥፍጥና አለው እኮ ግን ምን ዋጋ አለው? አሁንም ቢሆን ስልክ መቀያየር እርስ በርስ አንዱን መጠባበቅ ያስፈልጋል። ይሄ ዋጅባችን ነው። ከዛ አንዱ ላይ የመጣውን ጥቃት ሁላችንም ተባብረን ያን ጥቃት መመለስ መመከት ይኖርብናል። ይሄ ካልሆነ ወላሂ እመኑኝ እያንዳንዳችን ቤት ይመጣል። ትናንትና እዛ መስጊድ ላይ የመጣው ወሎ ላይ ትናንት የተፈጠረው ነገር ዑለሞቻችን ላይ የተፈጠረው ነገር ዛሬ ባዩሽ ላይ እንደማይፈጠር ምንም መተማመኛ የለም።
ነገ ቤታችን እየተንኳኳ እንደማይፈጠር ምንም መተማመኛ የለንም። በኋላ ላይ ከንፈር መምጠጥ ምንም ዋጋ አይኖረውም። አሁን ላይ አላህ የነገረን ነገር እኛም ይዘን ጥንቃቄ አድርጉ ብሎናል። ጥንቃቄ ማድረግ አለብን። ተዘጋጁ ብሎናል። ተዘጋጅተን መጠበቅ ሳንድ ባይ ሆነን መጠበቅ ያስፈልገናል ማለት ነው። ከሁሉም በላይ ግን አላህ ይጠብቀን። አላህ ይጠብቀን። አላህ በሂፍዙ አላህ ያደርገን። هذا وصلى الله على سيدنا محمد واخر دعوانا الحمد لله رب العالمين وبالله التوفيق. السلام عليكم ورحمة الله.